በራሴ እሰራለሁ አታስብ። የሆነ ነገር ልልሽ ነበር። ነገር ሰራተኛ የምታሰቃየው የአሰሪ ልጅ የቤት ሰራተኛ አደይ በባለፈው ክፍል ከሊዲያ ጋር ሆነው ለሁለት እያባረሯት ሊመቷት ሲሉ ዴቭ ነበር እያዳናት። እንዲሁም ደግሞ ባርኮቴን አሰናብተኝ ይበቃኛል፣ የፍቅር ይበቃኛል ስል ደግሞ የሊዲያን እንዴት አድርጌ ነው የምችለው በማለት ነግራው እሱ ቃል እገባልሻለሁ ከዛሬ ጀምሮ አይዞሽ ብሎ አስቀርቷት እሄዳለሁ ካለችበት ከቤተሰቦቿ አስቀርቷት ነበረ። ወደ ዴቭ ጋር ከሆነች በኋላ እነሱ እያሯሯጧት ሊመቷት ነበርና እናንተ ልጆች ይህች ልጅ ምን ታደርጋችሁ በዚህ መልክ ሁለታችሁም ጥምድ ያደረጋችኋት? አንድ ነገር ብትሆን አለቃችሁም በማለት ነበር ዳዊት የነገራቸው። እነሱ ደግሞ ለምን ደረጃህን አታውቅም? እሷ እኮ ሰራተኛ ናት፣ እንደ ሰራተኛዋ ትሁን በማለት ነበረ የመለሱለት። የሆነ ነገርማ አስነክተዋለች እንጂ በሰላሙ አይደለም በማለት ነበር የነገሩት ለሱ። እሱ ግን አሁን ወደምትሄዱበት ተመለሱ፣ ሁለተኛ ግን አንድ ነገር ብታደርጓት እመኗት ብሎ ሁለታችሁንም አለቃችሁም ብሎ ነበር ያስፈራራቸው። በዛሬው ቪዲዮ ላይ ደግሞ ምን ይመስላል የፍቅርና የሊዲያ ክፋት በአደይ ላይ የሚፈጽሙት ምን ላይ ደረሰ የሚለውን ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትተረፍርፍ ይበል። እንግዲህ በዛሬው ቪዲዮ ላይ ዳዊት እየጠራት ነበረና እሷ ክላሷ ነበረች ልብሷን እየቀየረች ያያታልና በጣም ደንግጣ እሱም ደንግጦ ራሱን ይዞ በሩ ላይ ነበር የቀረው። ከለበሰች በኋላ እሱም የቀየረችውን ልብስ አጣጥፊው በማለት ጎንበስ ሲል ግንባር ለግንባር ተገጫጩ። ይቅርታም ጠይቋታል ስለ አላወቅሁ ነው ብሎ አይ ያጋጥማል ብላ ነግረዋለች። በቃ ስትጨርሺ ነይ ብሎ ከክላስ ወጣ ማለት ነው። ሁለቱ እያብሰለሰሉ ወይንም ነገር እያሰላሰሉ ነበረ። ምንድን ነበር የሚያሰላስሉት? ይቺ ሰራተኛ ከዴቭ ጋር ያላት ግንኙነት ምንድን ነው? አየሽልኝ እንዴ እንዴት እንደሚያደርጋት እየተባባሉ ነበረ። ከዚች ከሰራተኛማ ወንድሜን ፈልቅቄ ወስጄ መውሰድ አለብኝ፣ ወደ ቤት መመለስ አለብን በማለት ነበር እየተናገረችው። እንደሱማ መሆን የለበትም፣ እናንተማ አትሄዱም፣ እኔ ነኝ ሰራተኛዋን የማባረራት ነበር እያለችው። ፍቅር እንዴት ነው ይህንማ ማድረግ አትችም፣ በቤተሰብ ይወዳታል፣ እታለም ትወዳታለች፣ እንዲሁም ደግሞ ባርኮቴ ይወዳታል ብለሽ የለ እሷንማ ማባረር አትችም ብላት ነበር እየተናገረችው። ሊዲያ እኛንን መሄድ ያለብን ብላ ስትነግራት ለምንድን ነው ደስ ያላላት? እሷም ዴቭን ስለምትወደው ነበር። ሰራተኛዋ ኪችን ገባች። ምግብ ልትሰራ ስትል ይመጣል ዴቭ። እንዴት ነው ተረጋጋሽ ተወሽ ወይ በማለት እየነገራት ነበር። ግንባር ለግንባር ስለተገጫጩ ማለት ነው። አይ ልሰራ እያልኩትን ነገር ባንተ ምክንያት ረሳሁት በማለት ስትነግረው እሰይ በቃ ቅጣት ነው ዛሬ እኔ ነኝ የምሰራው እያለ ሲመልስላት እምቦጣ ዛሬ እኔ ነኝ የምሰራው ራሴው ነኝ ስትለው እምነግርሽ ነገር እያለ የሆነ ሊነግራት ያሰበ ነገር ነበር። ልትነግረኝ ያሰብከው ነገር አለ? ምንድነው? የተፈጠረ ነገር አለ ወይ ንገረኝ ስትለው አይ የሆነ ነገር ችግር ተፈጥሮ ነበረ፣ ያንን ለማስማማት ፈልጌ ደግሞ ዋሽቼ ነበረ ብሎ ሲመልስላት ለምንድን ነው የዋሸኸው እና ዋሽተህ ነው ብለ ማለት ስትነግረው አሁን ያንቺን እፈልጋለሁ፣ ያንቺን እገዛ ነው፣ ያንቺ ታስፈልጊኛለሽ ብሎ ይመልስላታል። እንደዚህ እያወራች እያለች ምንም ነገር ቢፈጠርም ለእኔ እንዳትደብቅም ብሏት ነበር። እኔ ሰራተኛ ነኝ፣ እንደ ሰራተኝነቴ ነው የምታየውም ብለው ነግረው ነበር። እንደዚህ አውርተው ሳይጨርሱ ያቺ ነገረኛዋ ልጅ ተገባና እንዴ ዴቭ ምንድን ነው የምትሰራው? እዚህ ምን ትሰራለህ? በማለት ስትነግረው በጣም ተናዶ ከአደይ ጋር እያወራሁ ነዋ በማለት ነበረ የመለሰላት።
እነሱ ግን ብዙ ነገር እያወሩ ነበረ። እዚህ ሰራተኛም ሆነሽ አትቀሪም ብሏት ነግሯት ነበረ። እኔ ሴትነቴና ማንነቴን የምረሳ ሰው አይደለሁም። ያሰብከው ነገር ሁሉ ስለገባኝ ይህን ነገር ካሁኑ መተው ወይንም ማቆም አለብህ ብላ ነግራው ነበረ። ስሚኝ አንቺ ብላ ለሰራተኛዋ ለአደይ ትነግራታለች። ምን አለ ዛሬ እንኳን በጥሩ ነገር ብታወሪኝ ብላ ስትነግራት ከዴቭ ጋር ያለሽን ነገር አቁሚ ነበር ያለቻት። ምን ጀምረናልና መች ተቀራረብንና ነው ማለት ራቂ ስትላት መች ተቀራረብንና ነው ምንድነው የምትይኝ በማለት ነበር የነገረቻት። አሁኑኑ ነግሬሻለሁ በኋላ አልነገርሽኝም እንዳትይ ችግር ከመፈጠሩ በፊት መጀመሪያ ላስጠንቅቅሽ ብዬ ነው ብላ ነው የነገረቻት። በሆነ ብርጭቆ ኮብ አንስታ እኔ ስለሆንኩኝ እንጂ በዚህ ነበረ አንቺን መምታት ነበር እያለቻት ያንን ኮብ ቁጭ አድርገው ጥለው ትሄዳለች። ሰራተኛውም ይቺ ኩባያ ብላ ለፍቅር ትመልስላታለች። ተወጣችላት በኋላ ማለት ነው። በኋላ እንትና ደግሞ ዴቭ ተናዶ እታች ወርድና ደረጃ ቁጭ እንዳለ ጦልጧሌት ፍቅር ተብዬዋ ሰማኝማ ዴቭ ባርኮት የት ሄዶ ነው ክላሱ ስገባ የለም በማለት ስትነግረው ኦኬ ሶሪ ሳልነግርሽ ንገራት ብሎ ነበረ ትላንትና ማታኮ ለስራ ፊልድ ሄደ በማለት ይነግራታል። እንዴት ነው ለእኔ ሳይነግረኝ እየሄደው ደግሞ እኮ ስልኩ አይሰራም ስትለም ስልኩ ኔትወርኩ ሊሆን ይችላል የሄደበት የስራ የተተካበት የእናቱ አርፋ እዛ ስራ ተተክቶ ነው ብሎ ነው እየነገራት ማለት ነው። በጣም ነው ደስ ያላት። ምክንያቱም እታለምም የለችም ዴቭም የለ። በጣም ተደሰተች። በቃ ና ብለን በማለት እሱ ወደ ክላሷ እንዲሄድ ተነግረውና ይዘው ትገባለች ወደ ክላስ። እጇን ዘርጋ አድርጋ ወደ አንገቱ ደረቱ ላይ ለጠፍ ብላ በልጅነታችን እንዴት እንደምታቅፈኝ ያንን ሳስታውሰው እያለች እያስታወሰችው ነበር። እሱ ደግሞ ገፍት አደረጋትና ያ በልጅነት እድሜ ነበረ። አሁን ግን ያንን እንድታስብና እንድታሰላስልም አይደለም በማለት ይመልስላታል። አይ እኔ ያን ጊዜም የማስበውም አንተን ብቻ ነው። አሁንም አንተን ነው የምወደው። ሳስብህ ነው የቆየሁት የከረምኩት። ህልሜም አንተ ነህ በማለት ስትነግረው ይሄ በጭራሽ ሊሆን አይችልም። ይሄን አስተሳሰብሽን ተይ፣ እኔ የራሴ አለችኝ በማለት ነው የመለሰላት። ያን ጊዜ እኔ ከእህቴ ከሊዲያ ስለማልነጥልሽ ነው እንደዛ የማደርገው፣ አብረን የኖር ነው የተጫወት ነው በማለት ሲነግራት ታዲያ እንደ እህትህ ካየኸኝ ለምን እህትህን ሊዲያን ይዘህ አልዞርክም ነበረ በማለት ትነግሯለች። ጥሏት ይሄዳል። ሁለተኛ ይህንን ሀሳብ እንዳታነሺ ብሎ ያልጋ ልብሱን እጣለችው ጎትታና ወድ ሳይሆን በግድህ ትመጣታለህ ትሆናታለህ ብላ ጮኸች። ተደፍታ አለቀሰች። ሳሎን ቁጭ ብሎ ነበር ተናዶ። እህቱ ደግሞ ምን ነበር አይታታለችና አንተ ምን ሆና ነው ፍቅር እያለቀሰች እኮ ነው እንዴ ጨርቁን ጎዝጉዛ እሪ እያለች ነው በማለት ስትነግረው ታልቅስ ይህማ በእኔ ምክንያት አይደለም በማለት ይመልስላታል። አጠገቡ ቁጭ ብላ ውሃ እየጠጣች ነበርና ያ አጠጣጧ ነገር ስላላማረው እንዴት ነው በዚህ መልክ የምትጠጭው ውሃ ምንድነው እንደዚህ ድምፅ ብሎ ነበር የነገራት ማለት ነው። አደይ መጣችና ጠረጴዛውን እየጠረገች እሷን እያየ በሐሳብ ጭልጥ አለ። እንዴ እጇን ወደሱ እያውለበለበች ኧረ ወንድሜ ተመለስ፣ ወዴት ነው ምንድነው ነገሩ በማለት ስትነግረው ጠራሽኝ እንዴ ብሎ ድንግጥ አለ። ያላወቅኩብህ እንዳይመስልህ፣ ምንድነው እንደዚህ የሆንከው? በሐሳብ እኮ ከአንድ ተራ ሰራተኛ ጋር ሄድክ እኮ በማለት ነው የመለሰችለት። አይ ደረጃህን እንድታውቅ እፈልጋለሁ ከፍታ እንጂ ዝቅ እንዳትል በማለት ስትነግረው የኔ እህት ደረጃ አዋቂ ብሎ ነው የመለሰላት። አይ እኔ ላንተ ሁሌም የተሻለና ከፍታ ነው የምመኝልህ፣ እኩያህን እንድትመርጥ ነው የምፈልግልህ ብላ ነበር የመለሰችለት። አይ የሆነ ነገር እፊቷ ላይ አይቼኮ ያን ለማየት ነው ለሌላ አይደለም በማለት ሲነግራ ተው እንጂ ብላ መለሰችለት። ያችም ፍቅር ክላሷ ነበረች እያለቀሰች። ይልቁንስ ፍቅር የማይሆን ነገር ጀምራለች፣ ሂጂና ምከሪያት ብሎ ነገራት። ምንድን ነው በማለት ስትጠይቀው ጓደኛሽ አይደለች ሂጂ እሷ ትንገርሽ ብሎ ነገራት። ወደ እሷ ክላስ ስትሄድ እኔ ዞር ብዬ ልንጣ ነው ብሎ እየተናገረው እሱ ወደ ውጪ ወጣ።
እሷ ወደ ፍቅር ክላስ ገባችና ሊዲያ ምንድነው እንደዚህ መቆዘም ምን ሆነሻል ብላ ለፍቅር ስትነግራት ሳቅፈው አይገባው ስጠጋው አይገባው ብላ ነበር እየተናገረችው። እና ታዲያ ምን ሆነሽ ነው ነበር እያለችው። ከዚች ከተራ ሰራተኛ ጋር ያለው ግንኙነት ምን እንደሆነ ብቻ አልገባኝም ነበር እያለችው። አይ ዞር ዞር ብዬ ልንጣ ብሎ ወጣ ምን ሆነሽ ነው በማለት ስትጠይቃት ማለት ነው። እኔ ለማንኛውም አንቺም ተረጋጊ፣ ለወንድሜም እንግዲህ ጥሩ ልጅ ጥሩ ችካንጥቼ ነው የማስተዋውቀው በማለት ነው የማስጣብሰው ብላ የመለሰችላት። ፍቅርም ተናዳ በጥሩ አስተያየት ሳይሆን በተቆጣ እይታ ለሊዲያ ትመልስላታለች። ምክንያቱን እንዴት ነው እንደዚህ የምትይው በማለት ሌላ ፍቅረኛ አንጥቼ አጣብሰዋለሁ ስትላት ባርኮትን እያወራ ነበረና ሁሉ ነገር ሰላም ነው እኛ ጋር እንዳታስብ፣ አንተ እንዴት ነው ስራ ውስጥ እንዴት ነው ብሎ ዴቭ ውጭ ላይ እያወራ ነበረ። ሰራተኛዋም እያናገረች ነበር፣ እታለምን እያወራች ነበር። ትልቋ እታለም እንዴት ናቸው እግዚአብሔር ይማርሎት እያለች ነበረ። ዴቭ እያወራ ነበርና ለባርኮት ደግሞ ለአደይ ደወለላት። ውጭ ላይ እያናገረና እነሱ እንደረበሿት እሱ እንዳለላት ነበር እየተናገረው። የሁለቱ ሴቶች ሲቃይ ይበቃኛል፣ አንተ አትደውልብኝ አላነሳም ብላ ለባርኮት ራስ በራሷ መለሰች። ስልኩን አላነሳችም። ለትዬ ግን ስትደውል ለእታለም ምንም ነገር እንዳታስቡ ምንም ችግር የለም ብላ ነው እየተናገረችው። ፍቅርም ምንም ነገር አልሆነችም እንዳታስቡ እትዬ ብላ መልሳለች። እሷ ግን እያሰቃየቻት ነው። እሱ ትወጣልን ብለው ገብተው ቢሎ አንስታ ፍቅር ለሊዲያ ትሰጣትና ከወንድሜ ላይ ያለሽን ነገር ያለሽን ቅርብብነት እንድታቆሚ እንድታቋርጪ ብለው ነበር የነገረቻት ሊዲያ። ፍቅርም ከዴቭ ጋር ያለሽን ግንኙነት እንድትታዩ አስጠነቅቅሻለሁ ብላ ነገረቻት። እናንተ ምን አስባችሁ ነው? እሺ እኔና እሱ እኮ ምንም ግንኙነት የለንም በማለት ስትመልስላቸው ተይ እንጂ አሁን ወደ ክላስሽ ሂጂ በማለት ክላስ እንድትገባ ያደርጓታል። ክላሷ ገብታ ፈጣሪ ሆይ ምንድን ነው የበደልኩት በደል የምወጣውንና የምችለውን ስጠኝ በማለት ተንበርክካ ትጸልያለች ማለት ነው። ዴቭ ይመጣል። ዴቭ ሲመጣ ክላሷ ኩርምት ብላ ተቀምጣለች። ክላስ ሲያያት ክላሷ ናት። ምንድነው የተፈጠረ ችግር አለ ወይ ምን ሆነሻል ብሎ ሲመልስላት ምንም የመጣ ወይንም የተፈጠረ ችግር የለም፣ አንተ ግን ክላሴ ምን ልትሰራ ነው የመጣው በማለት ትነግረዋለች። አይ ሳሎን አትሆንም ነበር እንዴ ምን ትሰራለህ እዚህ በማለት ስትመልስለት የሆንሹማ ነገር አለ ግን ንገሪኝ እኔ ስወጣ እነኛ ምን አደረጉሽ በማለት ነው እየመለሰላት ወይንም እየነገራት። እሷ ግን ምንም ነገር እንዳልተደረገች ነው የተናገረችው። እሺ ሁሉንም ነገር ለእናንተ ብቻ ነው የሚሆነው በማለት ነበር እየነገረችው። እንደሱ ማለቴ አይደለም ብሎ አላት። አሁን የሚገርምሽ በጣም ጥሩ ነገር የምነግርሽ ነገር አለ ደስ የሚል ጠጋበኝና በጆሮሽ ነው የምነግርሽ በማለት ይነግራታል። ማንም የለም ድምፅህን ከፍ አድርገህ ንገረኝ ስትለው እንደሱማ አይቻልም ብሎ ነው እየመለሰላት። እሺ ጠጋበኝና በጆሮሽ ልንገርሽ በማለት ነገር አስፈላጊ ነው በማለት አዎ በጣም አስፈላጊ ነው ብሎ ይላታል። ወደ እሱ ጠጋ ስትል ጉንጯን ይስማታል። በጥፊ ግጥም አድርጋ እትመተዋለች። አደይ ጥፊሽ አያምም እንዲያውም በጣም ነው ደስ የሚለው ብሎ ነው የመለሰላት። በኋላ በጣም ተርበተበተች። ውጣ ከዚህ ብላ ካባረረችው በኋላ ወይኔ አሳምሜው ወድቸው ይሆን ብላ በጣም ደነገጠች። ሳሎን ቁጭ ብሎ የተመታው ጉንጩን በእጁ እየደባበሰ ነበረ። መጣች ፍቅር ተብዬዋ ታየዋለች። እየሳቀ ነው ጉንጩን የሚደባብሰው። ጠራቻትና ምግብ አቅርቢ በማለት ትነግራታለች። ምግብ ታቀርባለች። ሰራተኛዋን ፍቅር ጠርታት ቡናም እያፈላች ነበርና ያችኛዋ ቀበጧ እየጨፈረች ነበርና ምን አለ እንደ ሴቶቹ ምግብ ብትሰሪ ጾታሽን ቀየርሾይ በማለት ለእህቱ ይነግራታል። ሶሪ እኔ ነኝ ምግብ የምሰራው በማለት ስትመልስለት እንደው አንድ እህቴን ልክ ማስገባት ያቅተኛል ብሎ ተናገረ። እንደ ሴቶቹ እንደ አደይ ምግብ ብትሰሪ ሴትማ ብትሆኝ ብሎ ነበር እያላት።
እሱም የተመታው ጉንጩን እየደባበሰ የፍቅር እይታም ጥሩ አልነበረ። ቡናውንም ስታፈላ አሁንም አይኑ ያለው ወደ ሰራተኛዋ ነበረ። ቤት ውስጥ ፕሮግራም ማድረግ እፈልጋለሁኝ በማለት እህቱ ተናገረች። ሙሉ ወጪውን እኔ ከበር አደርጋለሁ ብላ ነበር የተናገረችው። እኛ እያለን ቤተሰብ እየሌለ እንዴት ነው ቤት ፕሮግራም የምታደርጊው? ማድረግ ከፈለግሽ ከተማው ሙሉ ክለብ አይደለም ወይ? ለምን ወተሽ አትዝናኝም? በማለት ስትመልስላት እኔ ያስጠላኛል ወንዶቹ ሁሉ ምናምን ስትለው አይ አንቺ እኮ አለባበስሽ ሁሉ እንደ ሴት አይደለም አልተመቻቸውም እና ነው ብሎ ነው የመለሰላት። ሌላው ደግሞ ኪንጎ ውጭ ላይ ያገኛትና እኔ በራችሁ ላይ ቁጭ ብዬ እየጠበኩሽ እንዴት ነው ጥለሽኝ የምትሄጂው ብሎ ለሰራተኛዋ ይነግራታል። ሰራተኛዋ ምንድን ነበር እያለችው? ሁለተኛ እንዳላይ እዚህ በር ላይ ለወንድሜ ነው የምናገረው አለችው። እዚህ ቤት ከፍቅር ሌላ ወንድም አይቼ አላቅም፣ ወንድም አለሽ እንዴ ብሎ ነበር እየመለሰላት። እሷም እንደዛ መጥፎ ነገር የማይሆን ነገር ሁለተኛ እንዳላይ ስላለችው እሱ መንገዱን ቀጠለ። እሷም ወደ ቤቷ ገባች። ዴቭ ምንድነው በድጋሜ እድሉን አግኝቶ አናገራትና የምትፈልጊውን ነገር ውስጥሽ ሁሉን ነገር እንድትነግሪኝ እኔ ልረዳሽ እችላለሁ ብሎ ነበር እየመለሰላት። ወደ አንቺ የመጣ ሰውና አንቺን ሊረዳሽ የፈለገን ሰው በመመልክ ነው የምታናግሪው ነበር እያላት። እኔ ሰራተኛ ነኝ፣ እንደ ሰራተኛ ነው መታየት ያለብኝ በማለት ስትነግረው አንቺ ዛሬ ሰራተኛ ብትሆኒ ነገም ሰራተኛ ልትሆኒ አትችም በማለት ነበር በፍቅር አይን እያያት ያለው። ይልቁንስ ካጠገቤ ወይድልኝ፣ አይንህን እንዳላዩ ለራስህ አስብ፣ ለእኔ እንዳታስብልኝ አትጨነቅ ስትለው የዛሬው ቪዲዮ በዚህ ያበቃል ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ባይ ባይ ቤተሰብ።